የልብ ልብ አግኝተው ነው እግዚአብሔርን በጣም ነው የተበሉት። የማንቆሻሻ ባለጌ ናቸው። በእሱ ዙሪያ ይሄን ስራ እንጨርስና ገንዬ ቁም ነገር በሲሪየስ እናወራለን። አሁን የወድሽ እኔ ልንገርሽ ምንድን ነው የሚፈልጉት? በቃ የፈለጉት ነገር ግልጽ እኮ ነው እንዴ ምንድን ነው? ከልጅቷ ላይ እኮ ለቀቅ ማድረግ እኮ ነው። ምን አርጊ ነው የሚሏት? ሲድሩት ሲለጥፉት ዋሉ። እንግዲህ እሱን ሄደው ይጠይቁታ። እሱ ነው እምቢ ያላቸው አይደለ እንዴ? በቃ ከሰማቸው እኮ ማድረግ ነው እንዴ? ገንዬ ከበሽተኛ ሰው ጋር ምን? ኧረ እንደዚህ አትበይ፣ እንደዚህ አትበይ። ፕሮብለም አለባቸው። በሽተኛ እያላችሁ እኮ ልጅቷን እኮ በጣም እኮ ነው የሚዘቀዝቋት። በጣም ነው እኮ የሚሰድቧት። ምን ስለሆኑ ነው? እነሱ ህግ የለም እንዴ? ምን ሀረብ ሀገር ህግ የለም እንዴ? ዱባይ እኮ ህግ አለ። እነሱ እኮ ማለት ነው ይኸውልሽ ከ5 እኮ ቆጥሬያቸዋለሁ። ከ5 ከ10 አይበልጡም። 5ማ የሚገርምሽ ነገር ይኸውልሽ ልጅቷን መስደብም ማድረግም አይችሉም። እሱም ደግሞ ወጥቶ ሀግ ይበላቸው፣ ካልበለዚያ እሱ ይጠየቃል። እውነቴን ነው የምነግራቸው። እንዴ አሁን አትናደጅ። አሁን ውጭ ከዛ ሙድ ውስጥ እንውጣና በዛሬ እናውራ። አሁን ዛሬ ፍርጌ ለምንድን ነው የሚዘቀዝቋት? ለምንድን ነው የሚሰድቧት? ምንድን ነው ጥፋቷ? ባለጌ ስለሆኑ እሱን ስለፈለጉ ወደ እሱ እንትን ስለሽ ያበሳጫቸዋል። ይሰውዱታ። ለምን ልጅቷን እንደዛ አያደርጉም? የወሰደችባቸው ልጅቷን እንደሱ ለምን አያደርጉም? ለምን ብለው እሱ ምን ያድርጋቸው? ገኒ በጣም ከባዶች ናቸው እነዚህ እኮ ፊት ስለሚሰጣቸው አይደል እንዴ? ኧረ እነሱ ብሎክ ተደርገዋል እኮ ግማሾቹ ብሎክ አድርጎናል እያሉ ስንት መሰለሽ ሪፖርት ያደረኩት አዳዲስ እየከፈቱ ነው የሚመጡት በሚገርምሽ ሁኔታ። ይሄ እንደ ቀላል ትቆጥራለሽ እንዴ? ጠይቆኝ በኤቪደንስ ነው የሰጠው። የወንድሽ ብዛት እንደፈለጉት ይሳደባሉ፣ እንደፈለጉት ያደርጋሉ። ምንድን ናቸው እነሱ? የምንድን ነው ልብ ልብ የሰጣቸው? ማን ናቸው እነሱ እንዴ? ልክ እነሱ ሲናገሩ ዝም ይባላሉ። ልክ ዛሬ እሷ ምንድን ነው ጥፋቷ? ሲፖስቱት እሷን ሲፖስቱ ቆንጆ ልጅ አመጣ ሲሉ የማንም ሸርሙጣ ቆሻሻ እነሱ የራሳቸው ቢጤ ስለሆነች ነው፣ ያ መብታቸው ነው። ልጅቷን ግን መዘቅዘቅም መናገርም መስለብም አይችሉም። ከፈለጉ የፈለጉትን አንገታቸው ላይ አንጠልጥሉት። እሱን ምን አርጊ ነው የሚሏት ልጅቷን? እንዴት ነሽ እንዴ እናንተ? ልክ እንትን አረጓቸዋቸው እኮ ምንድን ነው መዘግዘቅ እኮ ብርቅ አይደለም እኮ ለኔ ነገር እኮ አለ። ገንዬ አንድ ነገር ስሚኝ ማኪዬ፣ ሰው ልጅ ሰው ሆኖ ስትነግሪው ሲሰማ፣ ስትጽፊለት ሲያነብ፣ ተው ስትይ ሲሰማ ነው አይደለም? የእኛ ደጋፊ እንኳን ገብታ ተናግራቸዋለች። ልጆቹ የሚሰሙ አይደሉም። በቃ በጭፍን የሚጓዙ በቃ በህግ መሄድ ምን ማድረግ አለብሽ? በህግ መሄድ እሱን እኮ ነው እያልኩ። ኤምባሲ የለም እንዴ? ኢትዮጵያ ኤምባሲ የለም እንዴ? እሱን እኮ ነው በውስጥ እናወራለን። አሁን ታየው እኮ ብልሽ እኮ ያንን ነው አካውንት ብታዘጊ አካውንት ይከፍታል። እነሱ ልትሰራችሁ ምን አይነት ሚዝጋ እንጂ ምንም ይሄ እኮ የፋራ አካውንት ማዘጋት። ፎቶቸውን አያወጡ መረጃ ነው አለ። ፎቶቸው የሁሉም ፎቶቸው አለ። ፎቶቸውን ኤምባሲ ከሶ መበተን እኮ ነው መስጠት ነው። ኢትዮጵያ ኤምባሲ መስጠት። ኢትዮጵያ ኤምባሲ አይተባበርም እንዴ? ይቺ አንድ ፍሬ ያደረጉ እኮ ነው በጭንቅላቷ የሚጫወቱት እኮ። ፎቶቸውን ኢንቦክስ አድርጊልኝ እንዳለ ፎቶቸው አለ። ምንድን ነው ላኪልኝ። በቃ እሺ በቃ አሁን ወደ ራሳችን ሀሳብ እንግባጋን። የውጭ ከዛ ስሜት ሁላችንም እኮ አሞናል ነው። ይሄ ስሜት እኮ ነው። የሚዘቀዝቃሉ፣ እሷን የሚዘቀዝቃሉ። እነሱ የሚያደርጉት ስሜት እኮ ነው። እነሱ ዛሬ ምን አለ? ወዳቸዋታል አለ። ማነው የወደዳት? የእሱ ናቸው የወደዷት። ለእነሱ አይደል የሚያስተላልፈው። በቃ ፎቶቸውን ያላችሁ ልጆች ማለት ነው በውስጥ ላኩ። እሺ አለ እያላችሁ ነው። ፎቶ ላኩ። 7 ሰዎች 7 ናቸው። ትክክል ነሽ። በቃ ፎቶቸውን ላኩ። ከዛም በኋላ እኛ ማያርፉ ከሆነ በህግ እንትንላችኋለን። አለቀ። ምንድን ነው እነሱ እንደፈለጉት እዚህ ላይ እየወጡ እንደፈለጉት ይቦጫጭሯታል፣ እንደፈለጉ ይዘቀዝቋታል። የማይስደብ ስድብ እንዴ! ይሄ እኮ ማን አለብኝነት እኮ ነው። ማን አለብኝነት ማን ምን ያመጣል እኮ ነው እንጂ ሁሉም ሰው አንድ አይደለማ። ሁሉም ሰው ቢያስመስል እዛ እኮ ከእነሱ ጋር እየተደበቁ የሚገቡ እኮ ስንት አሉ። እማያቸው ውስጥ ለውስጥ ከእነሱ ጋር ኢንፎርሜሽን የሚሰጧቸው እኮ አሉ። በትክክል እሱ ልክ ነሽማ አሉ። ችግር የለውም ይስተካከላል። በጣም ነው ፍርጌ የሚያናድደው እግዚአብሔርን። አሁን ዛሬ ብታይ የሚሳደቡ ስድብ የሚዘቀዝቋት ምንድን ነው አድርግ የሚሏት? እስኪ እንደው መቼ አይሰጡሽም እኮ መልስ ቀርቶ እኮ
የሚወጣው በስመ ሙስሊም ነው ታውቃ ሙስሊም አይደለችም ማማዬ አትመስልም አንቺ እንዴ ሙስሊም አይደለችም አውቃ ሙስሊም ጋር ልታጋጨን ነው ምን ነው ሙስሊም ይሄ ሙፍቲኛ ጓደኛ አይደለች በስመ ሙስሊም ነው ከአንድ ሙስሊም አፈንደኝ ገብተው እንደዚህ እኔ ምን አይነት ሃይማኖቷን ማትፈራ ታዩ ሰውን አረ እነዚህ ባለጌዎች ናቸው እናቴ እነዚህ ቤተሰብ የላቸውም እነዚህ እግዚአብሔርን አበዙት ስለዛሬው ቪዲዮ እስኪናውራ ኖ ስለዛሬው ቪዲዮ ብቻ አትበይ ይሄ ቪዲዮውን ማነው እንደዚህ የሚያደርገው ማነው ሴቶቹ እንደዚህ እንደፈለጉት የሚያደርጋቸው እነሱ ስለሚፖስታቸውና እነሱ እየሰደቡ እንደፈለጉት ስለሚያደርጓት አይደል እንዴ የፈለጉትን ያድርጉ ምንድን ናቸው እነሱ ማን ናቸው እነሱ እንደዚህ የሚፈሩት ኢትዮጵያ ኤምባሲ የለም እንዴ ዝም ይላል እንዴ እነዚህ እኮ ነገ ሀገርም ያጠፋሉ እኮ እንዴ አንድ 19 ዓመት ልጅ እኮ አቢዩዝ እያደረጉ በስድብ በመዘቅዘቅ ሌትና ቀን አስቢው እስኪ ሌትና ቀን እንዴ ፖስት እያደረጉላት እየላኩላት የሚሉትን ምን ነው እንዴ ከዚህ በላይ ምን አለ አቢዩዝ እነሱ እኮ ዱባይ ናቸው ግማሹ ዱባይ ግማሹ ሳውዲ የተለያየ ሀገር ናቸው ነው አላቸው ከልብ እዚህ ጋር ውሸት ማስመሰል ካልሆነ እኮ ኤምባሲ አለ ኢትዮጵያ ኤምባሲ አለ ተይው የኤምባሲው ኢትዮጵያ ኤምባሲ እኮ እንደዚህ ብሎ ቢል ምን ይሄንን አልፋ አያደርግም እንዴ ምን ችግር አለ እንዴ እዛ ቁጭ ብለው ምንድነው የሚሰሩት እነዚህ ምንድነው የሚያደርጉት እንዴ በጣም ባለጌ ዴንጀረሶች እኮ ናቸው እነዚህ ለዱባይ ከሆነ ኤምባሲ አለ እኮ እንዴ ማመልከት ነው ምንድነው እናንተ ምንድነው የምትፈሯቸው ተራ እንደናንተ አንድ የሚሰሩ አይደሉ እንዴ ምንድነው ይሄን ያህል መልስ አሰጧቸውም እንዴ እነሱ የሚያደርጉትን ምን አባታቸው ይፈራቸዋል ገንዬ ማናቸው ነው ማን ይፈራቸው ማን ቤት ተቀምጠው ባለጌዎች ናቸው ይሳደባሉ ገንዬ ባለፈው በጣም ነው የሚሳደቡት እኔ ገብቼ ነበር እውነት ነው የምልሽ ይሳደቡ ባለጌ አይገልጻቸውም ኮሜንት ብጽፍ ማለት ነው ምን ታደርጋለህ እኔ እንጃ ከነሱ አፍ ከአንድ ሴት አፍ የማይወጣ ንግግር ነው እየተናገሩ ያሉት በጣም ያስጠላል የሚያም ቃላት የሚያወጡት የሚገርምሽ ነገር አንቺ እኮ ሲያዳምጡሽ ሲሰሙ በጣም ዴንጀረስ ናቸው እነዚህ እኮ ሌላዋንም ሴት እኮ እንደዚህ ነው እነዚህ ተባብረው እኮ ፍቅር ነው እኮ ያዛቸው እሺ ምን ታደርጊያለሽ ፍቅሩ ይዘውት አንገታቸው ላይ አንጠልጥሉት ልጅቷ እኮ ምንም አላለቻቸውም አልደረሰችባቸው ስላልመለሰላቸው እኮ ነው ገንዬ አሁን እኔና አንቺ እዚህ እኮ መጭኩን አሁን እኔን ማስተካከል የሚችለው ባለቤቱ ነው መልስ መስጠት አለበት ለእነሱ መቼም አይሰጥም አድማ ስናደርግ ይሰጣል ወጥቶ መስጠት ግዴታው ነው አሁን በእኛ ጨዋታ አይደለ ከዚህ ልጅቷ ጋር ብዙ ሳይሄድ አሁን ነገሩን ያሳጠረው እንደ እኛ ጨዋታ እኮ መልስ እያገኘ ነው በትንሹም ቢሆን ትርዬ የቁም እስረኛ ታውቂያለሽ አይደል ይኸውልሽኝ እንደዚህ አትበይ ከተናገርሽ በትክክለኛው ተናገሪ የቁም እስረኛ እንደዚህ አይልም እንደዚህ አትበይ የሚሰማ ከሆነ ይሰማል መናገር ግዴቱ ነው እሱ የወደፊቱ አጋሩ ከሆነች ማስተካከልና ማስከበር የሚችለው አንድ ብሩኬ ብቻ ነው ለምን እነሱ የብሩኬ አፍቃሪ ነን ብለው በስሙ ከፍተው ነው የሚለፋደዱት ገብቶሻል ለምን እሷን ውጪ እናቱ ሲዘቀዘቁ ምን ሲሉ ውጪና ለምን ተናገር ይላታል ወጥቶ ይናገር እሱ በዚህ እንሄድበታለን የሰው ልጅ እንዴት ነው ፍርጌ ሌት ቀን አዳምጪኝ ሌት ቀን ጠዋት ሌሊት ማታ አንድ ሰው አስቢ እንግዲህ አንቺ ምን ያህል ይሰማሻል እንግዲህ ያማረ አንድ ቀን ለዘቀዘቁኝ መልስ ሰጥቷል ተናግሯቸዋል ለምትይው ነገር ወጥቶ በስርዓቱ ወጥቶ ነው መናገር ያለበት በቃ በስርዓቱ ወጥቶ ይናገር እንዴ እነሱ 7-8 ስለሆኑ ምንም ያመጡት ነገር እኮ አንዴ ጭንቅላታቸው ውስጥ አለበለዚያ በቃ መከሰስ ነው ይከሰሳል ለምን ነው እንዴ ቀጥታ እንዳንናገር ነው የምትፈልጊው አይደለም ገኔ እና ለምንድን ነው እኛ ኢንፎርሜሽን ሳውዲ
ሳውዲ ላሉት ኢንፎርሜሽን እንጠይቃለን አሉ እዛ ሳውዲ የምናውቃቸው ልጆች ጽፈን አንቺ ደግሞ በቃ ዝም በይ እባክሽ። ይሄንን በአፍ ማድረግ አይደለም በስነ ስርዓት ማድረግ ነው፣ በውን ማድረግ ነው፣ በአፍ አይደለም። በቃ እንትን ማስረጃቸው ይሰጠን እዛ መኖራቸውን። እዚህ ቤት እንዴት አመሻችሁ? እንዴት ነሽ ፍቅርዬ? ደህና ነኝ አልሐምዱሊላህ። እኔ የምላችሁ ውዶቼ